ከዚህ በላይ እልልታ ለጌታ ክብር ይሁን። ክብር ለኢየሱስ ይሁን። ፕሮግራም የመሩትን በዝማሬ ያገለገለውን እጃችሁን ዘርጉና እግዚአብሔር ይባርካችሁ በሏቸው። ዘመናችሁ ይባረክ በሏቸው። ዛሬ ማታ እግዚአብሔር መልካም ያደርጋል። እጃችሁን ከፍ አድርጉና ዛሬ ማታ በሉ። እግዚአብሔር በሉ መልካም ያደርግልኛል በሉ። ምስክርነት ያላቸው ሰዎች ደውለውልኛል። ምስክርነታችሁን እሑድ ላይ ታደርጋላችሁ ወይ ሐሙስ ላይ? ዛሬ ሰዓቱ ምሽት ስለሆነ ሐሙስ ወይም ደግሞ እሑድ ይሰጣችኋል ጊዜ ማለት ነው። ኮንፈረንሳችን ሐሙስ ይጀምራል። ዛሬ ግን እግዚአብሔር አምላክ ነገራችሁን ያስተካክለዋል። እጃችሁን ከፍ አድርጉና ዛሬ ማታ በሉ እግዚአብሔር በሉ ነገሬን በሉ እስቲ ያስተካክላል በሉ። ክብር ለኢየሱስ ይሁን። ኢዮብ ምዕራፍ 42 ቁጥር 2 እንደዚህ ይላል፣ ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብህም ይከለከል ዘንድ ከቶ እንደማይቻል አወቅሁ። እስቲ አሜን በሉ። ያለ ዕውቀት ምክርን የሚሰውር ማን ነው? ስለዚህ እኔ የማላስተውለውን የማላቀውን ድንቅ ነገር ተናግሬአለሁ። እባክህ ስማኝ እኔም ልናገር፣ እጠይቅህም አለው አንተም ተናገረኝ። መስማትንስ በጆሮዬ ሰምቼ ነበር፣ አሁን ግን ዓይኖቼ አየች። ስለዚህ ራሴን እንቃለሁ፣ በአፈርና በአመድ ላይ ተቀምጬ እጸጸታለሁ። እግዚአብሔር ይህንን ቃል ለኢዮብ ከተናገረ በኋላ እግዚአብሔር ቴሜናዊውን ሰው ኤልፋዝን እንደ ባሪያዬ እንደ ኢዮብ ቅን ነገር ስለ እኔ አልተናገራችሁምና ቁጣዬ በአንተና በሁለቱ ባልደረቦች ላይ ነዷል አለው። አሁንም እንዲህ 7 ወይፈኖች 7 አውራ በጎች 7 ይዛችሁ ወደ ባሪያዬ ወደ ኢዮብ ዘንድ ሂዱ፣ የሚቃጠልን መስዋዕት ስለ እናንተ አሳርጉ። ባሪያዬ ኢዮብ ስለ እናንተ ይጸልያል፣ እኔም ስንፍናችሁ እንዳላደርግባችሁ ፊቱን እቀበላለሁ። እንደ ባሪያዬ እንደ ኢዮብ ቅን ነገር ለእኔ አልተናገራችሁምና። ቴማናዊውም ኤልፋዝ ሹማዊውም ባልዳዶስ ናዕማናዊውም ሶፋር ሄደው እግዚአብሔር እንዳዘዛቸው አደረጉ። እግዚአብሔርም የኢዮብን ፊት ተቀበለ። እስቲ አንድ ሰው አሜን ይበል። መስዋዕት የሚያቀርቡት ሌሎች ናቸው፣ እግዚአብሔር የሚቀበለው ሌላው። ዛሬ መልእክት አለኝ። እግዚአብሔር አምላክ ስለ እናንተ መስዋዕቱን ከሆነ ሰው ላይ ይቀበላል። ኢየሱስ ጌታ ነው። ኢዮብም ስለ ወዳጆቹ በጸለየ ጊዜ እግዚአብሔር ምርኮን መለሰለት። እግዚአብሔርም ቀድሞ ከነበረው ፈንታ 2 እጥፍ አድርጎ ለኢዮብ ሰጠው። ለወንድሞቹና ለእህቶቹም ደግሞ ያውቁት የነበሩት ሁሉ ወደ እርሱ መጡ፣ በቤቱም ከእርሱ ጋር እንጀራ በሉ፣ ስለ እርሱም አዘኑለት። እግዚአብሔርም ካመጣበት ክፉ ነገር ሁሉ አጽናኑት፣ እያንዳንዳቸውን ብርና ወርቅ ሰጡት ይላል። አንድ ሰው አሜን ይበል። በጌታ በኢየሱስ ስም ዘንድሮ ጠላታችሁ ትላንት ውድቀታችሁን ያወራ ስጦታ ይዞላችሁ ይመጣል። አንድ ሰው እጁን ከፍ አድርግና እግዚአብሔር ይበለኝ ዛሬ በሉ እስቲ ጠላቴን በሉ ምርኮ በሉ ያስመልስልኛል በሉ። ኢየሱስ ጌታ። ኢዮብ እንደምታውቁት ከምዕራፍ 1 ጀምሮ ስለ ኢዮብ ታሪክ ማጥናት ብትፈልጉ መጽሐፍ ቅዱስ ኢዮብ ጻድቅና መልካም ሰው ነው ይላል። ኢየሱስ ጌታ። ምን አይነት ሰው ነው? ጻድቅ ሰው ነው፣ መልካም ሰው ነው፣ እግዚአብሔርን የሚፈራ ሰው ነው። ልጆቹ እንኳን ኃጢአት የሚሰሩ ከሆነ ምናልባት እግዚአብሔርን የሚበድሉ ከሆነ ብሎ ስለ ልጆቹ መስዋዕት የሚያቀርብ ስለ ልጆቹ ኃጢአት ንስሐ የሚገባ መልካም አባት ነው ኢዮብ። ኢየሱስ ያድናል። ነገር ግን ኢዮብ እግዚአብሔርን አክብሮ ስለሚኖር ከእግዚአብሔር ጋር ተስማምቶ ስለሚኖር ኢዮብ የተባረከ ሰው ነበር። ኢዮብ ነገሩ የተሰራለት ሰው ነበር። ኢዮብ የተመቸው ሰው ነበር።
ሰይጣን በዚህ ቀና። ዘንድሮ ጠላትን የሚያስቀና በረከት ያገኛል። ኢየሱስ ጌታ ነው። እጃችሁን አንሱና ጠላቴን በሉ የሚያስቀና በሉ ጉብኝት በሉ ያገኘኛል በሉ። እርግጠኛ ነኝ በየወሩ ትጨምራለሽ፣ በየሳምንቱ ትጨምራለህ፣ በየቀኑ ትጨምራለህ። ረጋቢ እያለ ትጨምራለህ፣ ደጋሚ እያለ ትጨምራለህ። አይቀጥልም የሚል እያለ ትቀጥላለህ። አንሱና እግዚአብሔር በሉ እስቲ በየቀኑ በሉ ነገሬን በሉ ይለቅልኛል በሉ። ኢየሱስ ጌታ። ኢዮብ በየቀኑ ይባረካል፣ በየቀኑ በሩ ይከፈታል፣ በየቀኑ ይታሰባል፣ በየቀኑ በረከት ወደ እጁ ይገባል። አሁን መንደር ላይ ቀናት ጀመሩ። እርግጠኛ ነኝ የተጠራሽ ነገር ይሰጥሻል። እኛ ቆይቷል እያሉ አንቺ ይፈጥናል። በኢየሱስም ነገር ይቾክልላችኋል። ያቱናቱን እግዚአብሔር በሉባካት ከኔ ጋር ነው በሉ እስቲ። ኢየሱስ ጌታ። ኢዮብ መባረኩ እዚያ ሰይጣን ቀናበት ይላል። እግዚአብሔር ኢዮብና እግዚአብሔር ያላቸውን ግንኙነት ከእግዚአብሔር ውጪ ጠላት አያውቅም። የሚገርምሽን መልእክት ልንገር ይዛል። እግዚአብሔርና አንቺ ያለሽን ግንኙነት ጎረቤትሽ ያለችው ጴንጤ ብትሆን አታውቅም። አገልጋይ ቢሆን አያውቅም። እነግርሻለሁ ሰማይ ከአንቺ ጋር ይወገናል። የቱናቱን እግዚአብሔር በሉባካት ከኔ ጋር በሉ እስቲ እንደ ኃያል ነው በሉት። የሆነ ነገር ስለሆነ አይደለም ኢዮብ እግዚአብሔር የሚያመልከው፣ ነገር ስለተሳካ አይደለም። የዚህ ዘመን ጴንጤ ልንገራችሁ፣ የሆነ ነገር ያማረ ሲመስለው ሞቴን ካንተ ጋር ይላል። ኢየሱስ ጌታ። ካንተ ጋር ልሙት፣ ካንተ ጋር ልቀበር፣ እኔ ካንተ ጋር ነኝ አይዞ ይላል። የሆነ ነገር የተበላሸ ሲመስለው ፊቱም የለም ማንነቱም የለም፣ ጥሎሽ ይጠፋል። እግዚአብሔር ግን ካንተ ጋር ነኝ ካለ እሳት ውስጥ ነው። ካንተ ጋር ነኝ ካለ በውሃ ውስጥ ነው። ካንተ ጋር ነኝ ካለ በመከራ ውስጥ ነው። ካንተ ጋር ነኝ ካለ በችግር ውስጥ ነው። እና ከኔ ጋር በሉ እስቲ እግዚአብሔር ነው ያለው በሉ። ኢየሱስ ጌታ። ዛሬ እርግጠኛ ብዙ የሰማችሁት ነገር ወደ ማየት የምትመጡበት፣ ብዙ የተሰማ ነገር ወደ እይታ የሚመጣበት፣ ከመስማት ወደ ማየት። ርዕሴ ራሱ እንደዛ ነው፣ ከመስማት ወደ ማየት። አንድ ሰው ተስማምተው ከመስማት ይበልሴ ወደ ማየት በሉ። ትናንት እግዚአብሔር ይፈውሳል ሲባል ሰምቻለሁ። ትናንት እግዚአብሔር ይባርካል ሲባል ሰምቻለሁ። ትናንት እግዚአብሔር ያከብራል ሲባል ሰምቻለሁ። ትናንት እግዚአብሔር ይቀባል ሲባል ሰምቻለሁ። አሁንስ አየሁ። ኧረ እኔ ተፈውሼ አየሁ። ኧረ እኔ ተቀብቼ አየሁ። ኧረ እኔ ተባርኬ አየሁ። ኧረ እኔ በሬ ተከፍቶ አየሁ። ኧረ እኔ መርከብ ተሰብሮልኝ አየሁ። አይቻለሁ በሉ በቃ። እስከ ዛሬ እንኳን ባታዩ ከዛሬ በኋላ ኢየሱስ ጌታ። በጣም እርግጠኛ ነኝ። እስከ ዛሬ እንኳን ባታዩ፣ እስከ ዛሬ እንኳን አበበች ስትመሰክር ወይኔ የኔ ተራ እያልሽ ከሆነ ቀጣዩ ያንቺ ተራ ነው። ምስክርነቱ ያንቺ ነው። በኢየሱስም ደግሞ ያንቺ ነው። መርኮ የምትበዘብዩ አንቺ ነው። ኢየሱስ ጌታ። የሚገርማችሁ ኢዮብ ቀናበት ሰይጣን እና እንደዚህ አለ፣ ዓለምን ዞሬ የመጣው አለው እግዚአብሔርን። ባይዘዌ ሰይጣን ፊት ለፊት እግዚአብሔር ጋር ሲቀርብ እዚህ ክፍል ላይ ነው ያለው። ኢየሱስ ጌታ። የእግዚአብሔር ልጆች በእግዚአብሔር ፊት ሲቀርቡ ሰይጣንም አብሯቸው ቀረበ። እዚህ ጉባኤ ሊመጣ እንደሚችል ታውቃላችሁ። ኢየሱስ ጌታ። አብሯቸው ቀረበ። ሰይጣን እኮ አብሯቸው ቀረበ። ከዛስ አየውና እግዚአብሔር ሰይጣን ምን ታደርጋለህ እዚህ ሲለው፣ በቃ ዓለምን ሁሉ ዞሬ ኢየሱስ ጌታ ዓለምን ሁሉ ዞሬ ፈልጌ አይቼ አጥንቼ ሁሉ ነገር አይቼ በቃ አንድ ሰው አሜን ይበል። ስትዞር ይህን ሁሉ ስትሽከረከር ባይዘው ሰይጣን ዙረታም ነው። ዛሬ ዙረታም መንፈስ ይመጣ በኢየሱስ ስም ይመጣ። ዞሬ ያለ ዙረት የሰይጣን ነው። ነገሩት ከጎናችሁ አንብቡ። ኢዮብ ምዕራፍ 1 እኔ ከራሴ ማውራ እንዳይመስል ዞሬ 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 አለ። ዓለምን ሁሉ ዞሬ መጣው ሲለው ይሄን ሁሉ ሀገር ስትዞር አለው እግዚአብሔር ራሱ ምድር ላይ የዞርክበት ምድር ላይ እኔ አንድ ሰው አለኝ። ዓለም ላይ ያለው እኮ ብዙ ህዝብ ነው፣ የጠየቀው አንድ ሰው ማለት ሰው የለም ምድር ላይ ማለት አይደለም። እግዚአብሔር የሚያውቀው ኢዮብን ነው። እባክህ ዛሬ መልእክት አለኝ። ሰፈርሽ ላይ ሰው የለም ማለት አይደለም። መንደር ላይ ሰው የለም ማለት አይደለም። እግዚአብሔር ግን የሚያየው ያንተን ቤት ይሆናል። የሚያየው ያንተን ስራ ይሆናል። የሚያየው ያንተን ፋይል ይሆናል። እና ባሪያዬን ኢዮብ
ብዙ ሕዝብ አይተሃል። ኢዮብን አይቼዋለሁ፣ ግን የኢዮብ ነገር ያስቀናል። ምን አይነት ሰው ነው? አሜን በለኝ። እንዴት ሲሉት እኔ ኢዮብ ይደርቃል ስል ይለበልባል፣ እኔ ኢዮብ ይጠፋል ሲል ይቀጥላል፣ እኔ ኢዮብ ያቆማል ስል እንደውም ይጨምራል። የኢዮብ ነገር ግራ አጋብቶኛል። ዘንድሮ ያንቺ ነገር ግራ ያጋባ፣ ጠላትሽን ግራ ያጋባ፣ ከሳሻችሁን ግራ ያጋባ። ምን አግኝቶ ነው ኢዮብ? ምን ነው? አንተ ጥበቃ ከለላ ስላደረግለት ስለባረከው ነው አይደለም፣ ስለሚያቀኝ ነው። አንድ ሰው አሜን ይበላል። እግዚአብሔር ምን እንዳለ ታውቃላችሁ? ስለባረከው ነው ሲለው አይደለም ማለት እና ሲለው ስለሚያቀኝ። አንድ ሰው አሜን ይበላል። እኔ ስለሚያቀኝ ነው። ማክበር እንደምችል ያቀኛል፣ መባረክ እንደምችል ያቀኛል፣ ዲያም ባለጠጋም ማድረግ እንደምችል ያቀኛል፣ ማቆም ማስቀጠል እንደምችል ያውቀኛል። ብቻዬን ያምነኛል፣ ከገንዘብ ውጪ ያምነኛል፣ ገንዘብ ሳይኖር ያምነኛል፣ የሆነ ነገር ሳይኖር ያምነኛል። አንድ ሰው ይጩና እኔ እግዚአብሔርን በሉ። በባዶ አምነዋለሁ በሉ። ኢየሱስ ጌታ ነው። ብዙ ሰው የሆነ ነገር ካለ ነው እግዚአብሔር የሚያምነው። ግማሽ ካለው በግማሹ እንደምንም እግዚአብሔር ይረዳኛል፣ በባዶ ይረዳኛል ብሎ የጀመረ ይቻላል። በባዶ ይኸውልህ ከ5-9 ኪሎ ሜትር እግዚአብሔር አዳማ ሲለኝ ብለሃል። አዎ ሻንጣዬን ሸክፌ ዛሬ መልእክት አለኝ። በጌታ በኢየሱስ ስም ሰምቶ ለሚወጣ ሰው መልእክት አለኝ። ባዶ ነገርሽ ከዚህ ቀን ጀምሮ ሙላት ያገኘዋል። ያንቺ ባዶ ነገር መሙላት ይጀምራል። በኢየሱስ ስም መሙላት ይጀምራል። ይሞላል። በለው እባክህ፣ በለው እባክህ፣ በለው እባክህ፣ በለው እባክህ። አይገርማችሁ? ይኸውላችሁ እግዚአብሔር እንደ ኤልፋዝም እኮ የኢዮብ ምኖች ናቸው፣ ወዳጆች በሉ እስቲ። እህቶችም አሉት፣ እናት አለው፣ አባት አለው፣ ልጆች አሉት፣ ሚስት አለው። እግዚአብሔር ጓደኞቹንም እና ሚስቱንም ልጁን ምኑንም አልጠየቀም። ኢዮብ አለ ወይ? ኢየሱስ ጌታ። ኢዮብ አለ ወይ ማለት ሌሎቹን እግዚአብሔር አያውቃቸውም እንደምትሉኝ፣ አዎ አያውቃቸው። ፈተናውም የመጣው ኢዮብ ነው። ባለ ጉዳይ እየተፈተንክ ከሆነ ባለ ጉዳይ፣ ችግር እየገጠመች ከሆነ ባለ ጉዳይ ነሽ። ጠላት እየተዋጋ ከሆነ ባለ ጉዳይ ነው። ከቅርብም ከሩቅም ሰልፍ ካለ ባለ ጉዳይ ነው። ኢዮብ ላይ እግዚአብሔር ጠላት ሴጣንን ፈቀደለትና ሂድ የፈለግከውን አድርጋ፣ ንብረቱን አጠፋ፣ ልጆቹን ገደለ፣ ሁሉን ነገር አጠፋበት። ሲያጠፋበት ሚስቱ ቀረች። ሚስቱንም ተጠቀመ ሴጣን። ኢየሱስ ጌታ። ሚስቱም ሄዳ አሁንም ኢየሱስ ጌታ ነው ትላለህ፣ አሁንም ትሰብካለህ፣ አሁንም ማክሰኞ ሐሙስ ምናምን ትላለህ፣ ስደበው አለችው። አንቺ ራስሽ አላት። ኢየሱስ ጌታ ነው። እንደ ሰነፍ ሴቶች ተናገርሽ። ስንፍና የማያቀኝ የእግዚአብሔር ባሪያ ሰው ይስማማና እኔ በሉ እስቲ ከሰነፎች ጋር በሉ አልስማማም በሉ። ሰነፎች በሉ ነገሬን በሉ ይለቃሉ በሉ። በኢየሱስም ሰነፍ መንፈስ የተመታው ከነገርሽ ላይ ይመታ፣ ከራይሽ ላይ ይመታ፣ ከስራሽ ላይ ይመታ። ሰነፎች ኢየሱስ ጌታ። እንደ ሰነፎች አወራሽ። አንቺ ሰነፍ አልነበርሽም፣ ግን እንደ ሰነፎች አወራሽ። ስለዚህ ከዚህ በኋላ አንስማማም ነው። ኢየሱስ ጌታ። ከጎናችሁ ያለውን ሰው እኔ በሉት፣ ከሰነፍ ጋር አልስማማም። ኢየሱስ ጌታ ነው። ይኸውላችሁ ኢዮብ ከዛ በኋላ የሁሉ ነገር ሲሆንበት ስደብ ሲባል እንደዚህ አለ። እኔ እኮ አለ ኢየሱስ ጌታ ነው፣ ወደዚህ ምድር ስመጣ አመጣጤን አውቀዋለሁ። ፓንት እንኳን አልነበረኝም፣ ራቁቴን ነው አለ። አንብቡ። ኢየሱስ ጌታ። ከዛ ከዚህ ምድር ደግሞ ሲሄድ አካሄድንም አውቀዋለሁ፣ ራቁቴን ነው የሚሄደው። አያችሁ? ኢየሱስ ጌታ። ስመጣ ምን ይዤ ነው የመጣሁት? ሲሄድ ምን ይዤ ነው የሄደው? ስለዚህ እግዚአብሔር ሰጠ፣ ስንመጣ ባዶአችንን መጠን የሰጠን ጌታ። አንድ ሰው አሜን አይልም? ከዛ አሁን ደግሞ የወሰደው እግዚአብሔር ነው። ስለዚህ እግዚአብሔር ይመስገን። ሰው ይስማማና እግዚአብሔር ይመስገን ይበል። ይኸው ምርኮስ ተመለሰ፣ በኢየሱስም ተመለሰ፣ በኢየሱስም ተመለሰ። እንደ ትናንቱ አይደለም፣ በእጥፍ ተመለሰ። ኢየሱስ ጌታ። ባይዘዌት እሑድ ዕለት እዚህ ጋር ሳገለግል ብዙ አዋጅ ሳውጅ ነበርና እግዚአብሔር አምላክ ብዙ ሰዎች ትፈልጋላችሁ፣ ይደወልላችኋል፣
ይሰጣችኋል ስል ነበር። ብዙዎች ተደውሎ ተሰጠን እያሉ ተሰጠን፣ ተፈልገን ተሰጠን፣ ተደውሎ ተሰጠን። በጌታ በኢየሱስም ይሰጣችሁ፣ የሆነ ነገር ይሰጣችሁ፣ የሆነ ነገር ወደ እጃችሁ ይግባ። የፈለጋችሁትን ነገር አግኙ። በኢየሱስ አግኝቻለሁ በሉ፣ ይሻለሁ በሉ። እርግጠኛ ነኝ የተፈለጋችሁ ነው የሚሰጠው። ኢየሱስ ጌታ ነው። እናንተ የጌታ ልጆች። ሰማይና ምድር የማን ናት? እሺ እግዚአብሔር እንደዚህ ያለ ኢዮብ 42 ላይ መጣና ይሄ የኢዮብ የምረቃ ጽሑፍ ነው። ታውቃላችሁ ዩኒቨርሲቲ ተምራችሁ ስትጨርሱ የምረቃ ጽሑፍ ስሩ ትባላላችሁ። ሪሰርች ምናምን ትሰሩና የምረቃ ጽሑፋችሁ ታቀርቡና ነው የምትመረቁት አይደል? ኢዮብ እግዚአብሔር በፈተናው ዘመን ውስጥ አስተማረውና መጨረሻ ላይ መጥቶ እግዚአብሔር ጥያቄ ጠየቀውና አሁን ሪሰርችህን አቅርባለሁ። ኢየሱስ ጌታ ነው። በዚህ ጊዜ ውስጥ የተማርከውን የትምህርትህን ውጤት ምን እንደተማርክ ምን እንደገባ ሄደ ምን እንደምታደርግ ለጉባኤው ምን እንደምትሰብክ እባክህ የሆነ ነገር አቅርብ እዚህ ጋር ፕሬዘንት አድርጋለሁ ሲለው እንደዚህ ያለ እኔ አንድ ነገር ገባኝ። ምን ገባ ሲለው ሁሉም ታደርግ ዘንድ። አንድ ሰው አሜን ይበርባታል። ሁሉም ታደርግ ዘንድ ምን ማለት ነው? አንተ ማክበር እንደምትችል፣ አንተ ታላቅ ሰው ማድረግ እንደምትችል፣ አንተ መውፈስ እንደምትሰጥ፣ አንተ እንደምትቀባ፣ አንተ ሚሊዮነር እንደምታደርግ፣ አንተ ፕሬዝደንት እንደምታደርግ፣ አንተ እንደምትሾም አይቻለሁ አለ። እንዴት የራቁ ሲቀርቡኝ አየሁ፣ የሸቹ ሲፈልጉኝ አየሁ፣ የጠሉ ሲወዱኝ አየሁ። ለአራት ሰው የመሰላችሁ የራቀ ይቀርብሻል። ከቱናቱና የራቀ በሉ እስቲ ይቀርበኛል በሉ፣ ይፈልገኛል በሉ። እኔ በሉ እስቲ የታሰብኩ ሰው ነኝ፣ የተጎበኛው ሰው ነኝ፣ ተራ የመጣልኝ ሰው ነኝ። አረ በኢየሱስ ስም ተራው ያንቺ ሆነ። ኢየሱስ ጌታ፣ ኢየሱስ ጌታ። አውጅባችሁ ከፍ አድርጉልን። እንዲህ ያለ ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብ ከቶ ሊከለከል እንደማይችል ያንተን ሐሳብ መከልከል እንደማይችል ያንተን ሐሳብ ማስቆም እንደማይችል ማዘግየት ይችሉ ይሆናል፣ ማስቆየት ይችሉ ይሆናል፣ ማደናቀፍ ይችሉ ይሆናል። ግን አንተ ያልከው አይቀርም ማለት እኔን እንዳገረብሻል ሽገፋል ብሎሻል አይደል? እግዚአብሔር ምስክሬ ቀጣይ ወር ነገርሽን መጠበቅ ሆናል። የኔ ቀጣይ ወር በሉ ምስጋና ነው በሉ። አላቅም ከሆነ ሰንበዴ አይደለም፣ ከሆነ ካሰብሽው አይደለም፣ ከገመትሽው አይደለም። ካልጠበቅሽው ስፍራ ጉብኝት ሆናለች። ካልታሰበ ሰማይ ጉብኝት ሆናለች። ካልታሰበ መንደር ጉብኝት ሆና ተጎበኘው በሉ። እንኳን አንተ እግዚአብሔር የፈጠርካቸው ሰማይና ምድር በእኔ አእምሮ አይለኩም። እንኳን አንተ እግዚአብሔር የፈጠርካቸው ሰማይና ምድር በእኔ አእምሮ አይለኩም። አንተማ ትልቅ ነህ ሰማይን የሠራ፣ አንተማ ትልቅ ነህ ምድርን ያጸና። አንተ እኮ ትልቅ ነህ ሰማይን የሠራ፣ ኧረ አንተ ትልቅ ነህ ሰማይን ዘርግተህ እንዲህ አንጣለሃል። የትልቅነትን የሰው ስሌት ያልፍ አንተ የሠራ በስንዝር የለካ የሰማይ ትልቅ ከተማ ዛሬም ያድጋል። አንተ የሠራ በስንዝር የለካ የሰማይ ትልቅ ከተማ ዛሬም ያድጋል። ከሰማያት በላይ ከምድር በላይ ከፍጥረታት በላይ አንተ ትልቅ ነህ። አንተ ትልቅ ነህ፣ ትልቅ ነህ፣ አንተ ትልቅ ነህ፣ አንተ ትልቅ ነህ።